አዘነበባቸው። እግዚአብሔር ተዋጊ ይባላል፣ ያዋጋል እግዚአብሔር። እኔ ዓለምን አሸንፌዋለሁና አይዟችሁ በርቱ ይላል እግዚአብሔር። የፈለገው መሳሪያ ቢከማች፣ የፈለገው ስንቅ ቢዘጋጅ፣ የፈለገው ስልጠና ቢሰጥ የትምህርታችን ርዕስ ጦርነቱን እንዴት እናሸንፍ ነው። በሉት እስኪ ድገሙት ለሶስተኛ ጊዜ። መጽሐፍ ቅዱስ ብሉይ ኪዳንና ሐዲስ ኪዳን በመባል በሁለት ይከፈላል። ብሉይ ኪዳን የእግዚአብሔርን ኃያልነት፣ የእግዚአብሔርን ገዥነት፣ የእግዚአብሔር ሁሉን ቻይነት፣ የእግዚአብሔርን ሕያውነት፣ ዘላለማዊነት ይነግረናል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ሲጀምር ፈጣሪነቱን ይነግረንና ያንን ፈጣሪነቱን ለማሳየት በኦሪቱ፣ በነቢያቱ፣ በመዝሙራቱ፣ በመጻሕፍተ ምሳሌያት፣ በሌሎችም እግዚአብሔር ያደረገውን ትልልቅ ስራ ይናገራል። እንዳውም በብሉይ ኪዳን እግዚአብሔር ከተሰጠው ቅጽል አንዱ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ይባላል፣ ያዋጋል። እግዚአብሔር ለወዳጆቹ ተሰልፎ በዚህ ቦታ ተሰለፉ፣ በዚህ ቦታ ተዋጉ፣ መልክዓ ምድር ስትራቴጂ በማሳየት ለነ ዳዊት በዚህ ቦታ ብትሰለፉ ታሸንፋላችሁ፣ በዚህ ቦታ ብትሰለፉ ትሸነፋላችሁ በማለት የጦር ስልት በመንደፍ እግዚአብሔር በብሉይ ኪዳን ሲያዋጋ አይተነዋል። በመጽሐፈ መሳፍንት ምዕራፍ 10 ላይ ኢያሱ ከአሕዛብ ጋር ሲዋጋ እግዚአብሔር በምድር እንዴት አድርጎ መዋጋት እንዳለበት ስልቱን ስትራቴጂውን ከነገረው በኋላ ኢያሱ በምድር በጦር መሳሪያ ሲዋጋ እግዚአብሔር ከሰማይ በረዶ ያዘንብ ነበር ይላል። ቋጥኝ የሚያህል በአሁኑ ጊዜ ቦምብ ይጥል ነበር እንደማለት ነው። ስለዚህ እግዚአብሔር ይዋጋ ነበር። በዚህ ምክንያት እግዚአብሔር ይቀጠቅጥ ጸባ ወእግዚአብሔር ስሙ ያለውን ግዕዝ ወደ አማርኛ ሲመለስ እግዚአብሔር ተዋጊ ነው፣ ስሙ ማን ነው? እግዚአብሔር ነው። በኖህ ጊዜ የነበሩ ሰዎች ሲያምፁ ከመብታቸው ሲያልፉ፣ ሲረክሱ፣ ሲቆሽሹ፣ የተፈጠሩበትን ዓላማ ሲያበላሹ እግዚአብሔር ተዋግቷል። ቦምብ አላፈነዳም፣ ሚሳኤል አላስወነጨፈም፣ ታንክ መትረየስ የለም። የሚጠጡትን ውሃ፣ የሚታጠቡበትን ውሃ፣ ሲጠማቸው የሚረኩበትን፣ ሲደርቁ የሚለመልሙበትን፣ ምግብ አብስለው የሚበሉበትን፣ ለበረከት፣ ለድህነት፣ ለሕይወት፣ ለእርካታ የተፈጠረውን ውሃ እግዚአብሔር አፍልቶ በማዝነብ ወደ መሳሪያነት ለውጦታል። በሰዶም በገሞራ የነበሩ ሰዎች ሲያምፁ ኃጢአታቸው ገደብ ሲያልፍ እግዚአብሔር ዘንድ ሲደርስ ትዕግስቱን እንደ ፍርሃት አለማወቅም የመሰላቸው ስለነበሩ እግዚአብሔር ሰዶምና ገሞራን ለመዋጋት እግዚአብሔር እሳት አዝንቧል። እሳት እንደምታውቁት እንጀራ መጋገሪያ ነው፣ ብርድ ማስወገጃ ነው፣ ብርሃን መፈንጠቂያ ነው። እሳት በጣም ጠቃሚ ከሚባሉት ፍጥረታት መካከል ነው፣ እንድንጠቀምበት ነው። እንዳልኳችሁ ምግብ የሚበስለው በምንድን ነው? በእሳት ነው። ብርዱን የምናስወግደው በምንድን ነው? በእሳት ነው። ብርሃን የምናገኘው ከምንድን ነው? ከእሳት ነው። ብዙ ነገር ያገለግላል። ከአራቱ ባህርያት ከተፈጠርንባቸው አራት ባህርያትም አንዱ እሳት ነው። ነገር ግን ሰዎች ክፋታቸው ስለበዛ፣ ኃጢአታቸው ስለበዛ፣ ወንጀላቸው ስለተትረፈረፈ እግዚአብሔር እሳት አዘነበባቸው። እግዚአብሔር ተዋጊ ነው፣ ስሙ ማን ነው ብለናል? እግዚአብሔር ነው ብለናል። ስለዚህ በኖህ ጊዜ የእግዚአብሔር ሚሳኤል ምን ነበረ? የፈላ ውሃ። በሰዶም ጊዜ የእግዚአብሔር ሚሳኤል ምን ነበረ? እሳት። ፈርዖንን ከነሰራዊቱ 600,000 የሰለጠነ የታጠቀ ግብፅን ሊጠብቅ ይችል የነበረ የፈርዖን ሰራዊት በኤርትራ ባህር ሰጥሞ የቀረው በውሃ ማካኝ ውሃ በልቶት ነው የቀረው። ስለዚህ በፈርዖን ጊዜ እንደ ሚሳኤል እንደ ቦምብ ያገለገለው ምንድነው ማለት ነው? ውሃ ነው ማለት ነው። እግዚአብሔር ሲጣላ ብድር አይቆርጥም ያደርጋል እንጂ ነገር እንዳይጥም ይላሉ አባቶቻችን። ምናልባት ብዙ ሰዎች የእግዚአብሔርን ውጊያ አይረዱትም። እግዚአብሔር አሸንቆ ጠመንጃ ስላልተኮሰ፣ ሚሳኤል ስላላስወነጨፈ፣ ቦምብ ስላላፈነዳ
እየተዋጋ ላይመስላቸው ይችላል። እግዚአብሔር ከተጣላ አብረ የምትተኛው ሚስት ቦምቡን ልትፈነዳ ትችላለች። ልጆች ቦምቡን ሊፈነዱ ይችላሉ። ጎረቤቶች ቦምቡን ሊፈነዱ ይችላሉ። የምትበላው እንጀራ የምትጠጣው ውሃ ቦምቡን ሊፈነዳ ይችላል። የምትቀበለው ደሞዝ ቦምቡን ሊፈነዳ ይችላል። ጫት ከቃምክበት፣ ካቲካላ ከጠጣህበት፣ ካመነዘርክበት ገንዘብ ቦምቡን በላበት። ስለዚህ እግዚአብሔር ምን ይባላል? ተዋጊ ነው ይባልና ስሙ ማን ነው? እግዚአብሔር ነው። ስለዚህ ያ በብሉይ ኪዳን እሳት ሲያዘን፣ ፍልውሃ ሲያዘን፣ ፈርዖንን ሲያዘን ያን ሁሉ የረቀቀ የመጠቀ ከህሊና ቁጥጥር ውጭ የሆነ ተአምር ሲያደርግ ያየ ነው እግዚአብሔር። በሐዲስ ኪዳን ደግሞ ተቀይሮ መጣ። አዲስ ነገር ይዞ መጣ። ፍልውሃ ያዘነበው እግዚአብሔር የሕይወቱ ውሃ ሆኖ መጣ። እሳት ያዘነበው እግዚአብሔር በእሳት አምሳል መንፈስ ቅዱስ የሚሰጥ ሆኖ መጣ። ፈርዖንን ከነሰራዊቱ በኤርትራ ባህር ያሰጠመው እግዚአብሔር በዮርዳኖስ ተጠምቆ ጥምቀትን ከውሃ ሰጠ። ለእስራኤል መና ከሰማይ ያወረደው እግዚአብሔር ራሱ የሕይወት እንጀራ ሆኖ መጣ። አያችሁ፣ ጠላቶቹን ሲበቀል ሲቀጣ የነበረ እግዚአብሔር አሁን ደግሞ በሐዲስ ኪዳን የሚቀጣ የሚገረም የሚራብ የሚጠማ የሚበረድ ሆኖ መጣ እግዚአብሔር። ስለዚህ በመጽሐፍ ቅዱስ መንፈሳዊው ጦርነት አለ፣ ስጋዊ ጦርነት አለ። ስጋዊ ጦርነት ታውቃላችሁ አይደል? ስጋዊ ጦርነት እንግዲህ ከኛ ሀገር ጀምሮ በየመንደሩ ከባልና ሚስት ጀምረ በማማሳያ ጦርነት አለ አይደል? በግድ ታንክ መተኮስ የለበትም። በቦክስም አለ አቅም። እንግዲህ ጦርነትን በመጽሐፍ ቅዱስ ጦርነት ለመጀመሪያ ጊዜ የጀመረው ቃየል ነው። በምን ላይ የጀመረው ንገሩኝ እስኪ። በምን ጀመረው? በድንጋይ። ማንን በመግደል? ወንድሙን በመግደል። እንግዲህ በድንጋይ ቃየል ስንት ሰው ገደለ? ንገሩኝ። ቃየል ስንት ሰው ገደለ? አንድ ሰው ገደለ። የቃየል ልጆች ደግሞ ዛሬ በአንድ ሚሳኤል ብዙ ሺህ ሰው ይገድላሉ። የቃየል ልጆች አባታቸው ቃየል በድንጋይ የጀመረውን ጦርነት ዛሬ ኒውክሌር አድርሰው ተራቀዋል፣ መጥቀዋል። ክፋት እጅግ ተስፋፍቷል። እኔ እያልኩ ነበር በአሁኑ ጊዜ እንደው ሰይጣን እንደው ደክሞኛል የዓመት ረፍት እፈልጋለሁ ብሎ ማመልከቻ ቢያገባ ኧረ እኛ እንወክለዋለን የሚሉ ሚሊዮኖች ስራው አይታጎልም። ከሰይጣን የከፉ ሰዎች አሉ። እኔ እንደውም አንዳንድ ጊዜ እላለሁ እኔ አንዳንድ ሚዲያ ላይ የምሰማቸው ክፋቶች፣ ተንኮሎች ሳዳምጥ እንዴ እኔ ሰይጣን እንደው ስኮላርሽፕ ጠይቆ ለትምህርት ይመጣ ይሆን እንዴ እላለሁ። በጣም መርዘኛ ሰዎች መጥተዋል፣ ክፉ ሰዎች መጥተዋል። እና ቅድም እንዳልኳቸው ውጊያው ስጋዊ ውጊያ የታወቀ ዓለም ላይ ጥንትም ውጊያ ነበረ፣ በመካከል ውጊያ ነበረ፣ ዛሬም ውጊያ አለ። ክርስቶስ መጥቶ ወደ መንግስቱ እስከሚጠቀልለን ድረስ ይሄን እስር ቤት የሆነ ዓለም እስኪዘጋው ድረስ ጦርነቱ ይቀጥላል፣ ፍልሚያው ይቀጥላል። ቅርጹ ይቀያየራል፣ መጠኑ ይቀያየራል፣ ስፋቱ ይቀያየራል፣ የመሳሪያው አይነት ይቀያየራል፣ ተዋጊዎቹ ሊቀያየሩ ይችላሉ። ጦርነት ግን የዛሬ 4000 ዓመትም ነበረ፣ የዛሬ 1000 ዓመትም ነበረ፣ የዛሬ 30 ዓመትም ነበረ፣ የዛሬ 2 ዓመትም ነበረ። አሁንም ጦርነት አለ። ከኢትዮጵያ እስከ ሩሲያ ድረስ እስከ ዩክሬን ድረስ ሰለጠነ፣ ተለወጠ፣ በልጽጓል፣ ሰልጥኗል፣ አስተሳሰቡ አድጓል የተባለው ፈረንጅ ሳይቀር ዛሬ በመሳሪያ እየተጋደለ ነው። ዛሬ በዩክሬን ብትሄዱ ምድረ በዳ የሆነ ዘመናዊ የሰለጠነ ከተማ በምን በአፍሪካማ ተውት። እንዲያውም እኔ ባለፈው እያልኩ ነው እንደው ቅኝ ግዛት መገዛት የነበረብን አሁን ነበር። ፈረንጆቹ እንደው ተዘናግተው ነው እንጂ በፊት የተበቀል አሁን ቢበቀል ይችሉ ነበር። እውነቱን ለመናገር ዛሬ ያበሻን ወጣት ቅኝ ግዛት ለመግዛት አይፎን እና ሳምሰንግ ጭኖ ቢመጣ ፈረንጅ በቃው አይደል እንዴ? አይፎን ቢያድለው ያንን ሲጎረጉር በቃ እና ሚኒሊክ ያሸነፉት ከዚህ ነፃ ወጥቶ ነው አይደል? እኔ በጣም ነው የሚገርመኝ። ዛሬ በሸገር ሬዲዮ እሸት ያሰፋን ታውቁታላችሁ። በጣም ትምህርት ስለሆነ ነው የምነግራችሁ። ጋዜጠኛ ጠቅሼ አላውቅም። እኔ በጣም ጎበዝ ሰው ነው እና ሲተርክ ደውዬ እግዚአብሔር ይስጥልኝ ብየዋለሁ። 7 ሰዓት አንድ ፕሮግራም እየሰራ ነበርና አፄ ምኒልክ ጦርነቱ እንዴት እንዳካሄዱት ፈሊጣቸው፣ ብልጠታቸው፣ አስተዋይነታቸው እንዴት የዛሬ 128 ዓመት ያን የመሰለ አስተሳሰብ ሲኖረን ከ128 ዓመት በኋላ አመጋገባችን ሲቀየር አስተሳሰባችን የታባቱ ገብታ እየጠየቁኝ አመጋገባችን በጣም ተሻሽሏል። ዛሬ ሆቴል ገብታችሁ ሜኑን ብታዩ እንዴት ተራቀናል እኮ። አንዱ በት ወደ 30 አይነት ሁሉ ይበላል ተሰቃይቶ።
ግን ያ አመጋገቡን ይሄን የለወጠ ትውልድ እንዴት አስተሳሰቡ አልተለወጠም? እንዴት አመለካከቱ አልተለወጠም? እንዴት የመነቸክ አይምሮ መጣ? እንዴት የጨቀየ ህሊና መጣ? እንዴት የዛገ ጭንቅ አይምሮ ተፈጠረበት? ከየት መጣ? የቱ ጋ ነው ድልድሉ የተሰበረው? የቱ ጋ ነው ግንኙነቱ የተቋረጠው ብለን እስክንጠይቅ ድረስ ብዙ ነገሮች ተፈጠሩ እና ዙሮ ስጋዊ ጦርነት ለማካሄድ 4 ነገሮች መሟላት አለባቸው። እየሰማችሁ ነው? የትምህርቱ ርዕስ ምንድን ነው? አቤት ጦርነቱ እንዴት እናሸንፍ? ለስጋዊ ጦርነት የጦርነት ስለ ውጊያ የተጻፈ መጽሐፍ ሳነብ እንዲህ ይላል። አንድ ወታደር በትክክል ድል አድርጎ እንዲመጣ አሸንፎ እንዲመጣ እንደው ባያሸንፍ እንኳን ሳይማረክ እንዲመጣ 4 ነገሮች ያስፈልጉታል ይላል። 1 ትጥቅ፣ 2 ስንቅ፣ 3 ስልጠና፣ 4ኛ ፈቃደኝነት ይላል መጽሐፍ። ስንት ነገር ያስፈልገዋል? ወደፊት ወታደር ለመሆን የምትፈልጉ ሰዎች ካላችሁ እነዚህ 4 ነገሮች ያስፈልጋሉ። 1 ትጥቅ ማለት እንግዲህ እንደየዘመኑ ነው። በአፄ ምኒልክ ጊዜ ቁመ ጠብቀ ነው፣ ዱላ ነው፣ የወይራ ዱላ፣ ድንጋይ፣ ወንጭፍ ሁሉ መዋጊያ ነበር። በመጽሐፍ ቅዱስ በወንጭፍ ይዋጉ ነበር። እንደዛ ላይ የተራቀቀ መሳሪያ ነበር። ስለዚህ አንዱ ለወታደር የሚያስፈልገው ነገር ምንድነው? ትጥቅ ነው፣ መሳሪያ። ያ የመሳሪያው አይነቱ፣ ጥራቱ፣ መጠኑ፣ ብዛቱ እንደየዘመኑ ይለያያል። ለምሳሌ ዛሬ አፄ ምኒልክ የተዋጉበት መሳሪያ ዛሬ ሙዚየም ተቀምጦ ካልሆነ በስተቀር ለውጊያ ያገለግላል። እንዲያውም አሁን የሚሰማው ፈረንጆቹ የሮቦት ወታደር እያመረቱ ነው፣ ወደፊት ሰው ሁሉ አያዘምቱ ነው የሚባለው። ስለ አፍሪካ በዚህ ጭንቅላቱ ከቀጠለ ወደፊት ሮቦት ጋር ነው የሚሆነው፣ ዋጋም የለም። እኛ ቁልቁል እነሱ ሽቅብ እየወጡ ነው። የኛ በጣም ነው የሚያሳስበኝ። አሁን እነ ቻይና እና አሜሪካ እና ራሻ የሮቦት ወታደር ነው ስታዩ፣ ግን በመሳሪያ በባትሪ ጋር የሚሰራ ደከመኛ ያለው ፈራው ያለው ተራራ ይወጣል፣ ቁልቁለት ይወርዳል፣ ቦታ ጠብቆ አሸብቆ ይዋጋል። ስለዚህ ጦር መሳሪያ በየጊዜው ይረቃል። በአጭሩ ግን ለአንድ ወታደር የመጀመሪያ አስፈላጊ መሳሪያ ምንድነው? ትጥቅ። እኔ ሰሙነ ወርቁ ጋር ስንመጣ ምን እያልክ ነው እንዳትሉ ይሆናል። አንደኛ ምን ያስፈልገዋል? አቤት ትጥቅ። 2ኛ ስንቅ ያስፈልገዋል። ስንቅ ያስፈልገዋል። ለምሳሌ በጥንት ጊዜ ዘመቻ ሲታሰብ ኮቸሮ፣ በሶ፣ ቆሎ እነዚህ የማይበላሹ ምግቦች አሉ አይደል? ቋንጣ፣ እነዚህ የማይበላሹ ስንቅ እነዚያ ይዘጋጁ ነበር። ዘመቻ ሲሆን በጥንት ጊዜ ይታዘዝና ገብሱ ይወቀጣል፣ በሶ ይዘጋጃል፣ ዳቦ ቆሎ ይዘጋጃል፣ በሶ ይዘጋጃል፣ ቋንጣ፣ ኮቸሮ እነዚህ ይዘጋጃሉ። ዛሬ በዘመናዊ ውጊያ ደግሞ የታሸጉ ምግቦች አሉ የማይበላሹ። አሁን ደግሞ የሰማሁት መረጃ አንድ መጽሐፍ ሳነብ መዳፍ የምታክል ሳይንቲስቶች ያመረቷት መዳፍ የምታክልናት እሷን በልቶ እስከ 8 ቀን አይረበውም ነው። የሰውዬ ግን ሰው ጨረሰ ማለት ነው። 8 ቀን ካራባ አለቀለት ማለት ነው። ዙሮ 2ኛ ምን ያስፈልገዋል? አረ ምን ያስፈልገዋል? ስንቅ ያስፈልገዋል። 3ኛ ስልጠና ያስፈልገዋል። ስልጠና ያስፈልገዋል በመሳሪያ ለመጠቀም። ለምሳሌ ዛሬ የተራቀቁ ዘመናዊያን መሳሪያዎች መጥተዋል። በእነዛ ለመዋጋት ወኔ ብቻ በቂ አይደለም። ዘራፍ ማለት ብቻ በቂ አይደለም። አረ ገዳይ ማለት ብቻ በቂ አይደለም። እውቀት ያስፈልጋል። ጦርነቱ ከጀግነት ወደ ጭንቅላት ተዘዋውሯል ማለት ነው። ወደ እውቀት ተዘዋውሯል። ኑሯችንም እንደዛ እኮ ነው አይደል? እኛ መቼም እግዚአብሔር ሳያድለን ቀርቶ በጉልበት እየኖርን ነው እንጂ ይሄ ክፍለ ዘመን የጭንቅላት እንጂ የጉልበት ዘመን አለ። ለምሳሌ አንድ አውቶቡስ ለመንዳት ስንት ሹፌር ያስፈልጋል? እሺ አንድ የቆመ አውቶቡስ ለመድፋትስ እናንተ ብለው ስንት ሰው ያስፈልጋል? 62 ሰው አሳፍሮ ለቆመ አውቶቡስ ግፉል ቢላችሁ ሾፌር ስንት ሰው ያስፈልጋል? አቤት 62 ሰው ያስፈልጋል። የተሳፋሪው ለዛው ግን ምን አይነት ሰው ነው የሚወስነው? የኔ ቢጤ ደቃቃ ከሆነ 100 ላይ በቃ ይችላል። ስለዚህ አንድን አውቶቡስ ለመንዳት ስንት ሰው ያስፈልጋል? ለመሾፈር ስንት ሰው ያስፈልጋል? ለመግፋትስ? የሚነዳው በጉልበት በጭንቅላት የሚገፋውስ? እኛ እየበርን ያለ ነው በጭንቅላት በጉልበት በጉልበት። በአንደኛው መቶ ክፍለ ዘመን እኮ በሬ እያመሰገን ያለ ሰዎች እኮ ኧረ በሬ በርታ ጠንክራ ይዞ ገበሬ ደህና ሞፈር ቀንበር ይዞ ሊበላ የሚገባው በሬ ተሰቃይቶ ነው የሚበላው። ታውቃለህ። እኔ ደግሞ አበሾቹ በተለይ ከዚህ ከውጭ ሀገር የሚመጡ ዲያስፖራን የሚሉ ሰዎች ደግሞ ገበሬው አጠገብ ቆመው እርሻ እያረሰ ከበሬው አጠገቡ ፎቶ ተነስቶ ይለጥፋል። ያሰድሙን ለፈረስ ድንቁርናችን ለማጋለጥ ይመስለኛል።
እንደገና እንስራ በውሃ ተሸክማ ስትሄድ ፎቶ ይለጥፋል። እናት ውሃ ስትቀዳ ይሄ ውርደቱ ሰው እንዴት ይለጥፋል? ይሄ በጭንቅላት የሚኖርበት ዘመን እንጂ የጉልበት ዘመን አለ። እየሰማችሁ ነው? ወጣቶች በጉልበት ለመኖር አታስቡ። ዛሬ የጭንቅላት ዘመን፣ የአስተሳሰብ ዘመን። ንግዱ ጭንቅላቱ ነው፣ ፖለቲካው ጭንቅላቱ ነው፣ ኢኮኖሚው ጭንቅላቱ፣ ጦርነቱ ሳይቀር ተራቆ መጥቆ አረ ዘራፍ አረ ገዳይ የአባቴ ወኔ የሚል ውሃ በልቶ ዛሬ ጭንቅላት ነው የሚዋጋው። እየሰማችሁ ነው? ጭንቅላት ነው የሚዋጋው፣ አይምሮ ነው የሚዋጋው፣ አስተሳሰብ ነው የሚዋጋው። ዛሬ ጦርነቱ ወደ ጠፈር ወጥቷል። በጣም ይገርማቸዋል። የመሳሪያዎቹን አይነት ሲተርኳቸው ባለሙያዎቹ ሲሰሙ እንዴት ተራቀቀ የሰው ልጅ ቃየል በድንጋይ ጀምሮት እንዴት እዛ ደረሱት እስከምትሉ ድረስ ተራቋል መሳሪያ። ያንን መሳሪያ ለመጠቀም ሶስተኛ ምን ያስፈልጋል ብያለሁ? ትምህርት ያስፈልጋል፣ እውቀት ያስፈልጋል፣ እውቀት ያስፈልጋል። አዋቂ የሚባለው እኮ የእውቀት ያለው ማለት ነው አይደል? በመሳሪያው የሚጠቀም ማለት ነው። እንግዲህ ወደ ዝርዝር ጉዳይ ገብቼ ውትድርና ጉዳይ ሙያችን አለ። ያለ ትምህርት እንድመቸን ቀንጭበን ያመጣል። ስለዚህ ስንተኛ ላይ ነኝ? አንደኛ፣ ኧረ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የፈለገው መሳሪያ ቢከማች፣ የፈለገው ስንቅ ቢዘጋጅ፣ የፈለገው ስልጠና ቢሰጥ ፈቃደኝነት ከሌለ ጦርነት ዋበ ያምንበት ይገባል። ያሰው አባቶቻችን ከዚህ አድዋ ድረስ ከሐረር ከወለጋ ከየቦታው አድዋ የዘመቱት በፈረስና በበቅሎ ነው። ድካሙ ያልተሰማቸው ለምን ስለሆኑ? አቤት ፈቃደኝነት፣ ፍቅር ስላለ። የምን ፍቅር? የሀገር ፍቅር። ወጣቶች ስታፈቅሩ በረጅም መንገድ በእግር እንሂድ ብትል እምቢ ትላለህ። አሁን ከዚህ ደብረ ዘይት መሄድ እፈልጋለሁ ብትል ያፈቀርካት ሴትዮ እየተንገታገት ትቀጥላለህ። ጭንቅላት ውስጥ ምንድን ነው ያለው? ፍቅር አለ። ፍቅር ድካምን ያስረሳል። የሴቱ የምናምኑ ፍቅር ነው የምላቸው። የሀገር ፍቅር ስላላቸው አባቶቻችን፣ ፈቃደኝነቱ ስላላቸው አባቶቻችን ከሸዋ ተነስተው በወሎ አልፈው ጎርበጣጣውን የሰሜን መንገድ አልፈው በበቅሎ በአህያ በፈረስ አድዋ ደርሰው ከአውሮፓ ድረስ ፈረንጆቹ በአውሮፕላን በመርከብ በተራቀቀ የጦር መሳሪያ የመጡባቸውን ያሸነፏቸው ጥሩ ትጥቅ ስላላቸው አይደለም፣ ስንቅ ስለነበራቸው አይደለም፣ ስልጠናውም የተራቀቀ ስለሆነ አይደለም። አራተኛውና መቋጫው ምንድን ነው? አቤት ፈቃደኝ ወይም በጦርነቱ ምን ማለት ነው? ማመን ማለት ማመን፣ አምኜበታለሁ ብሎ ያ ሰውዬ ያሸንፋል። ስለዚህ አንድ ወታደር ስንት ነገር ያስፈልገዋል? አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ፈቃደኝነት። ይሄን ወደ ክርስትና ገልብጡ። ላስተምር የፈለኩት ይሄ የዓለሙ ጦርነት እንደው መጓጓዣ እንደሆነ እንጂ የዓለሙ ጦርነት አያገባንም። ሲመጣ ከመጣ ገፍቶ ያው መሞት ነው እንጂ መብታችን። ከዛ ውጭ ዝርዝር ጉዳይ እኛ ያገባል። ግን እግዚአብሔር ያርቅልን። በዚህ በመጽሐፍ ቅዱስ አለ መምህር ቀለሞት መጽሐፍ ቅዱስ ያነቡልኛል፣ እሳቸው ያነቡላቸዋል በጥሩ አንደበት። መምህር ቀለሞት መጋቢ አዲስ ይባላሉ። እሱን ያነቡ ታውቋቸዋላችሁ? መምህራችን ናቸው። መምህር ቀለሞት ይባላሉ። ጠባይ ከእውቀት የተሰጣቸው ወንድማችን ናቸው። እስከሚያነቡ ላነባቸው ብዬ ነው። ኤፌሶን 6:10 የሚያነቡላችሁ አሁን በደል ማስታወሻ ያዙና ቤታቸው አንቡ። እንደው ዝም ብላችሁ አትተኙ ማታ ነው። ወይም ደግሞ ስለ ጤፍ ስንት ገባ እያላችሁ ተኝታ ስትቃዡ አትገቡ። እንዲህ አይነት ጥቅስ አንቡና እግዚአብሔር ያውቃል ብላችሁ ተኙ። እናንተ ተጨነቃችሁ አልተጨነቃችሁ ኑሮ እንደሚሰል እየተወነጨፈ ነው። ደግሞ የሚያኖረው ማን ነው? ደስ ብሎ መተኛት። ኤፌሶን 6:10 እስከ 18 ነው የሚያነቡላችሁ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከሥጋና ከደም ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን
ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነውና። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ሁለተኛ ቆሮንቶስ 10:4 ሁለተኛ ቆሮንቶስ 10 እለምናችኋለሁ በሰው ልማድ ምንም እንኳ የምንመላለስ ብንሆንም እንደ ሰው ልማድ አንዋጋም። የጦር ዕቃችን ከእናንተ ጋር ሁኜ እንዳልደፍር እለምናችኋለሁ። በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር ዘንድ ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። እንግዲህ ጦርነቱ ሰማችሁኝ? የትምህርታችንስ ምን ነበር? አቤት። አሁን ምንባቡን በትክክል ሰምታችሁት ከሆነ ሐዋርያው ቅዱስ ጳውሎስ በኤፌሶን ለነበሩ የዛሬ 1900 ዓመት ገደማ ለነበሩ እንደኔና እንደናንተ ላሉ ክርስትና ተነስተው ሥጋው ደግሞ ተቀብለው በሃይማኖታቸው እየኖሩ ውጊያ ለተነሳባቸው ፈተና ለበዛባቸው በውስጥም በውጭም ከላይም ከታችም ከተለያየ አቅጣጫ በስራ ቦታቸው፣ በትምህርት ቦታቸው፣ በንግዳቸው፣ በትዳራቸው፣ በፖለቲካቸው፣ በኢኮኖሚ በተለያየ መንገድ ለሚነሱ ጦርነቶች፣ ለሚነሱ ፈተናዎች ምን አይነት ዝግጅት ማድረግ እንዳለባቸው ሐዋርያው ቅዱስ ጳውሎስ የጻፈው ኤፌሶን 6 ቁጥር 10 ጀምሮ ማለት ነው። ቅዱስ ጳውሎስ እዚህ ላይ 3-4 ነገሮችን ጠቅሷል። አንደኛ የምንዋጋው ጠላት ቀላል አይደለም ብሎ ቅዱስ ጳውሎስ በጦርነት ትልቁ አደጋ የሚባለው ጠላትን አተልቆም አሳንሶም ማየት። እየሰማችሁ ነው? ጠላትን አጋኖ ማየት፣ አልችለውም ከአቅሜ በላይ ነው ማለትን አንድ ሽንፈት ነው። አይ ቆም ነገር የለባትም ዝም ብለህ አፈር ድሜ ያስበላዋለሁ ማለትን ሁለቱም ልክ አይደለም። የስለ ጦርነት የተጻፈ መጽሐፍ ላይ ሳገኝ ነገር ጠላትን አጋነህም አሳንሰህም አትይ ይላል ዘመመሪያው። አጋነህም አትየው፣ አግዝፈህ አትየው። ለምሳሌ ዳዊትን አይታቸዋል። ጎልያድን ነው የጣለው ታውቃላችሁ። ዳዊት የበግ እረኛ ነው። ስለ ጦር መሳሪያ የሚያውቀው ነገር የለም። ጎልያድ ማለት በጦርነት ተወልዶ በጦርነት ያደገ እጅግ ጀግና አካላዊው ሰውነቱ ያገዘ። መቼም ወታደር ኩስምን ያለ ሰው ወታደር መሆን አይችልም። ይቅርታ አድርጉልኝና እንደው አጭር ሰው እንደው እዚህ ላይን የማይሞላ ሰው ጡንቻ ያለው ደረቱ የሰፋ አይን ጭምር የሚያስደንቅ። ምክንያቱም ጦርነት የአይንም ጭምር እይታም ጭምር ነው እና ጡንቻው፣ ደረቱ፣ ጉልበቱ የሚያስፈራ የወታደር ግርማ ሞገስ ያለው አለ አይደለም? ሲታይ ሁሉ ደስ የሚል እና ጎልያድ ያንን መለኪያ ያሟላል። ዳዊት ደግሞ ያሟላል። እዚህ ግባ የሚባል አይደለም ዳዊት። ዳዊት ግን ትልቁ ዳዊትን የጠቀመው ምንድን ነው? ጎልያድን አጋኖ አላየው፣ አክብዶ አላየው። በቃ ጎልያድ ልክ ነው፣ የታጠቀው መሳሪያ ከባድ ነው፣ የጦር ልምድ ያለው ሰው ነው፣ ጡንቻው የፈረጠመ ነው፣ ምንም ጥያቄ የለውም ይሄ። ነገር ግን ከጎልያድ ጀርባ ሰይጣን አለ፣ ከዳዊት ጎን ማን አለ? እግዚአብሔር አለ። ስለዚህ ዳዊት አዎ ልክ ነው፣ አንተ ኃያል ነህ፣ ጠንካራ ነህ፣ ጦር መሳሪያም ልዩ ነው፣ ነገር ግን ከእኔ ጋር ማን አለ? እግዚአብሔር አለ። ያን ጊዜ 3 ድንጋይ አንስቶ ወወጸፍክዎ በእግዚአብሔር ስም ወረወረው። ያ 6 ክንድ ከስንዝር ወይም ደግሞ ወደ 3 ሜትር ይጠጋ የነበረ ሰውዬ እስራኤልን 40 ቀን ሙሉ ሲያስጨንቅ የነበረው ጎልያድ
በዳዊት ጠጠር ወደቀ። ስለዚህ ከዳዊት መማሪያ ያለብን አንዱ ምንድነው? ጠላትን አጋኗ ለማየት፣ አግዝፏ ለማየት፣ ከአቅሜ በላይ ነው አለማለት። ከአቅሜ በታች ነው የማይባልም፣ ከአቅሜ በላይ ነው የማይባልም። አግዝፎም አሳንሶም ማየት አይገባም። እየሰማችሁ ነው? አሁን ቅዱስ ጳውሎስ እናንተ ግን አለ ጽኑ በእግዚእነ ወበኃይሉ በጌታና በኃይሉ ችሎት የበረታችሁ ሁኑ አለና እስመ ይኮነ ቀትልክሙ ምስለ ዘሥጋ ወደም። ውጊያችን ከስጋዊ ከደማዊ ጠላት ጋር አይደለም። ከባድ ጦርነት ነው ያለብን፣ ከባድ ውጊያ ነው ያለብን። ስለዚህ አላ ምስለ መኳንንተ ጽልመት ከጨለማ ገዢዎች በሰማይ ጥግ ከሰማይ በታች ባሉ መንፈሳውያን ረቂቆች ጠላቶች ናቸው ያሉብን። ጠላታችን ሰይጣን ከኛ የበረታ ከኛ የረቀቀ ከኛ የፈጠነ የማይደክም የማያንቀላፋ ስንቅ የማያስፈልገው ትጥቅ የማያስፈልገው ጦረኛ አደገኛ ጠላት ነው ያለብን። ነገር ግን ደስ የሚለው ነገር ከሱ ይልቅ ከኛ ጋር ያለው ማን ነው? እግዚአብሔር። ቅዱስ ጳውሎስ ግን ሲጽፍላቸው አይ ሰይጣን ቁም ነገር የልባክስ ብለው አሁን አንዳንድ ጊዜ አንዳንድ ሰባኪዎች ሌላ ቦታ ያሉ እንትን ሰይጣንን እንደ ተራ ነገር የሚያንቋሽሹ ምን አባቱ ያመጣል ቆሻሻ እሱ ስራውን እየሰራው እኮ። አንዳንዱ ደግሞ እንደው ጠቅላላ እንደው ሲያስነጥሰው ሁሉ መንፈሱ የሚያስነጥስ የግል ደግሞ ይችላል እንደው ሲያስነጥሰው እኮ ነው። ጉንፋንም ሲይዘው አንተ እኮ መንፈሱ ነው ጉንፋን ጉንፋን መንፈስ የሚሆነው እንደው ሁሉ ለሰይጣን የሚያስረክቡ በቃ እንደ አንድ ምንድነው አንድ ሰው ሲያጠንቁ አሉኝ አንድ ጊዜ አሁን በህይወት የሉኝ መሰለኝ ከራስ ፀጉር እስከ እግር ጥፍር ሰይጣን ሰፍሮብሻል አሉኝ አለች። እንዴ ሰይጣን የሚሰፍርባል እንደዚህ እንደው ጨርሶኝ አረመኔ ነን እንደኛ እውነቱን ለመናገር እኛ እኮ የክርስቶስ ልጆች ነን። እኛ እኮ በ40 ቀን ተጠምቀናል፣ በ80 ቀን ተጠምቀናል፣ ማተሙን አስረናል፣ ስጋው ደግሞ ተቀብለናል። የቅዱሳን ምልጃ ይጠብቀናል፣ የእመቤታችን ምልጃ ይጠብቀናል። የመድኃኔዓለም ጥበቃ ከኛ ጋር ነው። እንደው ጨርሶ ሰይጣን ከመሰራው ተፈቶ በእኛ ላይ ሰልጥኖብናል እንዴ? ሁሉን ነገር መንፈሱ ነው። ምንም ይሁን መንፈሱ ነው። ድንገት በዝናብ ከመጣ መንፈሱ ነው ያመጣው። እንደሆነ ነገር እኮ መንፈስ እኔ በጣም እኔ ወደቱ እናንተ እንደታዘባችሁት አላውቅም። ይሄን ተጠንቀቁ ምእመናን። እንደው ሁሉ ነገር ለመንፈሱ ማስረከብ ጅልነት ነው፣ አጋኖ ማየት። በሌላ በኩል ደግሞ መዘናጋትም ሌላ ጅልነት። ሰይጣን የለም ብሎ ማመንም አንድ ጅልነት ነው። ከአቅሜ በላይ ነው ብሎ ማመንም ሌላ ጅልነት ነው። ቅዱሳን ሰይጣንን አይንቁትም፣ ግን ይዋጉታል፣ ይፋለሙታል። ቅድም እንዳልኳቸው ዳዊት ጎልያድን ኃያልነቱን ክዷል እንዴ? ኃያልነቱን ክዷል? አልካደም። አንተ እንደ ውሻ ዱላ ይዘህ ትመጣለህ። እንደ ጎልያድ በምንም አልጠረጠረም። ዳዊት በቃ ይምጣና እንደዚህ ወፍ እንደው እንደዚህ ለማድረግ ነው የፈለገው። ከዳዊት ጀርባ ማን እንዳለ አላወቀም ጎልያድ። እና አንተ ውሻ ነኝ እንደ ብትር ይዘህ የምትመጣው አንተ ከውሻ ተከፋለህ። ውሻ እኮ ጌታውን ያውቃል ብሎ ያልጠበቀውን ስድብ ሰደበው። ይገርማቸዋል። ከዛ ጎልያድ ተሸነፈ። ዛሬ በታሪክ ውስጥ የጎልያድ ታላቅነት የዳዊት ታናሽነት ይነገርና ነገር ግን በግልባጩ ደግሞ የታናሹ ዳዊት ድል የታላቁ ጎልያድ ሽንፈት ከዛው ጋር ይነገራል። ይሄ ጎልያድን ያንበረከከው ዳዊት፣ ጎልያድን ያሸነፈው ዳዊት 3 ክንድ ከስንዝር የሆነውን የጦር ልምድ ያለውን ጦር መሳሪያው የተለየ የሆነውን እጅግ የታወቀውን ጀግና ያንበረከከው ዳዊት ሌላ ጊዜ ለማን ተንበረከከ? ለገዛ ልጁ ተንበረከከ። የገዛ ልጅ ከቤተ መንግስት አባረረ። ዳዊት ራሱን በገዛ ጊዜ ጎልያድን አንበረከከ። ራሱን መግዛት ሲያቅተው የገዛ ልጁ አንበረከከው። ይገርማቸው። ከቤተ መንግስት ወጥቶ ሄደው አቤሴሎም ነው ያስወጣው። እንደ ተራ ነገር ንቆት ትኩረት አልሰጠውም። ዳዊት ንቆታል። አቤሴሎም ግን ስራ እየሰራ ነበር። ይገርማቸዋል። እንደውም ባለፈው ሚዲያ ላይ ተናገር የምርጫ ቅስቀሳ ላይ አቤሴሎም የጀመረው ነው የሚመስለው። አቤሴሎም የዳዊት ልጅ ነው እና በዳዊት ላይ መፈንቅለ መንግስት አስቧል። እና ምን ያደርግላቸዋል? ከከተማው መግቢያ ላይ ይቀመጥና ወደ ቤተ መንግስት ለጉዳይ ጊዜ የሚመጡ ባለ ጉዳዮቹን ከተማው በር ላይ ይጠብቃቸዋል። ድንጋይ ላይ ቁጭ ብሎ ልብ አድርጉ። አቤሴሎም የማን ልጅ ነው? የንጉሱ ልጅ ነው። የንጉስ ልጅ እንዲህ ሜዳ ላይ ተቀምጦ ማግኘት በራሱ አንድ እንትን ነው። ከዛ ሲመጡ ብድግ ይልላቸዋል። የገጠሪዎቹ ነዋሪዎቹ ይደነግጣሉ። እንዴት የንጉስ ልጅ ይነሳልኛል? እንዴት አድርጎ ነው? ከዛ መነሳት ብቻ አይደለም እቅፍ አድርጎ ይስመዋል። ከዛ ቀጥሎ ምን ይላል? ወዴት እየሄድክ ነው? እዚህ
መስሪያ ቤት እየሄድኩ ነው፣ እንዲህ ያለ መስሪያ ቤት ቤተ መንግስት እየሄድኩ ነው፣ ምን ልታደርግ? እንዲህ ጉዳይ አለብኝ። አይ ጉዳይ በጣም ቀላል። ነገር ግን መሪዎቹ ባለስልጣኖቹ ቀን በስካር ሌሊት በምንዝር እያደሩ ህዝቡን ረስተውታል። አይ ማን በሾመኝ እኔን አያችሁ ብልጣ እኔን ደህና ዋላችሁ? እየሰማችሁ ነው? እኔ አላስተዝምባችሁም፣ አይዟችሁ። ከዛ ማን በሾመኝ አለ። ልብ አድርጉ። አቤሴሎም የዳዊትን መንግስት ገዘገዘው አልገዘገዘው? ወሰረቀ አቤሴሎም ልበ ኩሎሙ እስራኤል፣ የእስራኤልን ልቡና ሁሉ አስኮበለለው፣ አሸፈተውና ከዛ ዳዊት የናቀው አቤሴሎም ኢየሩሳሌም ሄጄ ስዕለት አለብኝና ስዕለት ላስገባ ነው ፈቀድልኝ ብሎ አባቱን አስፈቅዶ ኢየሩሳሌም ገብቶ በዳዊት ላይ መፈንቅለ መንግስት አድርጎ ያ ጎልያድን ያንበረከከው ዳዊት፣ ያ በጠጠር ድል ያደረገው ዳዊት፣ ያ በማይረባ ትጥቅ በደንብ የታጠቀው ጎልያድን ያንበረከከው ዳዊት በማን ተዋረደ? በገዛ ልጁ ተዋረደ። አያችሁ፣ ጠላትን አግዝፎ ማየትም ስህተት ነው፣ ንቆ ማየትም ስህተት ነው ያልኳችሁ ለዚህ ነው። ቅዱስ ጳውሎስ ጠላታችን ማን ነው አለ? ንገሩኝ። ጠላታችን ማን ነው አለ? ዲያብሎስ ነው አለ። ዲያብሎስ ስጋዊ አይደለም፣ ደማዊ አይደለም፣ አይዳሰስም፣ አይጨበጥም፣ እዚህ ቦታ የምትለው አይደለም። ከባድ ጠላት ነው ያለብን። ነገር ግን ይክበር ይመስገንና አምላካችን ከጠላታችን ከዲያብሎስ የበለጠ የረቀቀ ደግሞ ማን አለ? እግዚአብሔር አለ። ቅድም ነግሬያችኋለሁ። እግዚአብሔር ተዋጊ ነው። ስሙም ማን ነው? እግዚአብሔር ነው ብያችኋለሁ። እና ቅዱስ ጳውሎስ ጠላታችን ረቂቅ ቢሆንም ከባድ ቢሆንም ኃይለኛ ቢሆንም የማይደክም ቢሆንም የማይሸነፍ የሚመስል ቢሆንም እኛ ግን በክርስቶስ እናሸንፈዋለን አለ። በሮሜ 8:37 ደግሞ ወበዝንቱ ንመዎ ለኩሉ ይልና ምን ላይ ሲተረጉ በአማርኛው በወደደን በሱ ከአሸናፊዎች እንበልጣለን አለ። በወደደን በማን? በክርስቶስ። የተዋጋልን ማን ነው? ክርስቶስ። አሸናፊዎቹ እነማን ነን? እኛ። ቀራንዮ ላይ የእኛ ጌታ የእኛን ውጊያ ሲዋጋ እጁ ላይ ቦምብ አይደለም፣ ክላሽ አይደለም ያለው፣ ጠመንጃ አይደለም ያለው። እጁ ላይ ምንድን ነው ያለው? ችንካር ነው ያለው። እግሩ ላይ የጦር ጫማ አይደለም ያለው። እግሩ ላይ ምንድን ነው ያለው? ችንካር ነው ያለው። ፊቱ ላይ ጥፊ ነው ያለው፣ ምራቅ ነው ያለው። ጀርባው የተገረፈ ነው። ትከሻው መስቀል በመሸከም የቆሰለ ነው። አፉ ሐሞትና ኮምጣጤ የጠጣ ነው። ራሱ ላይ የሸዋግል የደፋ ነው። የእኛን ውጊያ ተዋጋልን። እሱ ተዋግቶ አሸናፊዎቹ እነማን ሆን? እኛ ሆን። በዮሐንስ ወንጌል ምዕራፍ 16 ቁጥር 32 ላይ ጽነው እስመ አነ ሞይክዎ ለዓለም፣ እኔ ዓለምን አሸንፌዋለሁና አይዟችሁ በርቱ ይላል እግዚአብሔር። ስለዚህ ጠላታችን ከባድ ነው፣ ኃይለኛ ነው፣ ረቂቅ ነው፣ አይደክምም። ግን የሚያሸንፈው ማን ነው? የሚያሸንፈው ማን ነው? እግዚአብሔር። የምናሸንፈው እነማን ነን? እኛ። ከኛ ጎን ማን ስላለ? እግዚአብሔር ስላለ። ቅድም ለአንድ ወታደር የሚያስፈልጉ 4 ነገሮች ጠቅሰን ነበረ። ቁጥር 1 ቁጥር 1 ትጥቅ ንስኡ ሰይፈ ዘመንፈስ ቅዱስ። እዛ ቅድም መምህራችን ባነበቡላችሁ ምንባብ ላይ ትጥቃችን ምንድን ነው ይላል? ሰይፍ ነው። ያ ሰይፍ ዘወቱ ቃለ እግዚአብሔር፣ የእግዚአብሔር ቃል ነው ይላል። እኛ እንዋጋለን ከሰይጣን ጋር። በምን ነው የምንዋጋው? በጸሎት በእግዚአብሔር ቃል እንዋጋዋለን። በማማተብ እንዋጋዋለን። በዕፀ መስቀል እንዋጋዋለን። መሳሪያዎቻችን ጥቂት አይደለም። ታውቃላችሁ፣ የወታደር ትጥቅ ብዙ ነው አይደል? ከሽጉጥ ጀምሮ ስፍር ቁጥር የለውም አይደል? በጣም ብዙ ነው። የእኛም ብዙ ነው ጦር መሳሪያችን። አንደኛ የክርስቶስ መስቀል ነው። ጥልን በመስቀሉ ገደለ። ይሄ ምንድን ነው? አቤት፣ ለማን ነው የምናሳየው? ይሄንን እንደዚህ የምናማትበው ለማን ነው? ማንን ለማራቅ ነው? ይሄ መስቀል የማን ነው? የት የተተከለ? ቀራንዮ። በዚህ መስቀል ማን ተሸነፈ? ጥልን በመስቀሉ ምን አደረገ? ገደለ። ልክ ይሄንን ስናሳይ ለክርስቶስ ምን እያሳየን ነው? የተሸነፍክበት፣ ቀራንዮ የተቀጠቀጥክበት፣ የተዋረድክበት ዱላ ጦር መሳሪያችን ምንድነው እያልን ነው? ይሄ ነው። እኔ
በገጠር ሕፃናትና ሴቶች ይገረፉ ነበር። ሴቶች እንኳን የሚለው ይቅርብኝ፣ ድሮ ቀርቷል እሱ አሁን የለም። ሕፃናት ይገረፉና ባለንጋ አለንጋው ቤት ውስጥ ምን ይደረጋል? እዛ ላይ ይሰቀላል። ስለዚህ ልጁ ሲያጠፋ አለንጋው ሳይወርድ ምን እንለዋለን? እስኪ ተመልከታት። ልጁ ያችን አለንጋ ሲያይ ትዝ የሚለው ዳቦ ነው? ወተት ነው? ምግብ ነው ትዝ የሚለው? ምንድን ነው ትዝ የሚለው? አቤት። ስለዚህ አለንጋዋ ትወርዳለች። ልጁ ሲያያት መጀመሪያ ምን ሆኗል? ልክኛ ይህ አለንጋ ሰይጣን ተገርፎበታል። ይሄ ቀራኔው ተገርፎበታል። አሁን አንተ ስታማትብ ይሄን አለንጋ ለማን እያሳየን ነው? ልባል ቀራኔው ላይ የተቀጠቀጥክበት ዱላ፣ ጠመንጃ፣ መሳሪያ በእጅ ነው ይላል። ስለዚህ መስቀል ጥልን በመስቀሉ ገደለ። በመስቀሉ ክርስቶስ ነገሰ፣ ሰይጣን ተዋረደ። ክርስቶስ ነግሶበታል። እንዲያውም በስተቀኝ የተሰቀለው ወንበዴ እኮ ምንድን ነው ያለው? አቤቱ በምን ስትመጣ አስበኝ፣ በመንግስት ስትመጣ አስበኝ አለ። ስለዚህ ክርስቶስ በመስቀል ላይ ነገሰ አልነገሰ? ነገሰ። በፍቅር ነገሰ። በፍቅር ተሞሸረ። በችንካር ተሞሸረ። በጅራፍ ተሞሸረ። በሐሞት በኮምጣጤ ተሞሸረ። በጥፊ በምራቅ ተሞሸረ። በሸዋግ ተሞሸረ። ነገሰ። ይሄ አይኑ የበራለት ሽፍታ ምንድን ነው ያለው? አቤቱ በመንግስት ስትመጣ። መንግስት ካለው ምንድን ነው እሱ ማለት ነው? ንጉሥ ነው ማለት ነው አይደለ? ክርስቶስ በመስቀል ላይ ነገሰበት። ሰይጣን ደግሞ ምን ሆነበት? ተዋረደበት። ስለዚህ ብዙ ጦር መሳሪያ አለን። አንዱ ጦር መሳሪያችን የእግዚአብሔር ቃል ነው፣ ንጹሕ ሰይፈ ዘመንፈስ ቅዱስ። ሁለተኛው ጦር መሳሪያችን ትዕግስት ነው። ትዕግስት በትዳራችን ውስጥ በንግዳችን ውስጥ ለምሳሌ ንግዳችን ቢሞቅ ቢቀዘቅዝ ቢጨምር ቢቀንስ ቢያተርፍ ቢከስር የምንዋጋበት መሳሪያ ትዕግስት ነው፣ ምስጋና ነው። እኛ ትዕግስት የለንም። እሱ ከፍተን በአንድ ጊዜ ትርፋማ መሆን እንፈልጋለን። ትዳራችን ውስጥ አንድ ኮሽታ ሲፈጠር እንበረግግና እግዚአብሔር ተጣልቶኝ እመቤት የተለይታኝ ሰይጣን ነግሶብኝ ዝም ያልገባ ሰይጣን እኔ ሰይጣን ዝም ብሎ ዘሎ አይገባም። ምእመና ይህ ማመን አለባቸው። ኤፌሶን 4 ከቁጥር 32 1 ጀምሮ አንሙት እስኪ። ለመረከበ ንስቲተ ውባ ትንሽ መግቢያ ቀዳዳ ሲያገኝ ምን ያደርገዋል? ውእቱን ያርህቦ ያሰፋዋል አለ። ሰይጣን ድንኳን ሰባሪ አይደለም፣ ሰብሮ አይገባም። እየሰማችሁ ነው? እሺ ዮሐንስ ራዕይ ምዕራፍ 3 ቁጥር 20 ላይ እኮ ከበር ቁሜ እሺ ቀጥሎስ ሰምቶ የሚከፍትልኝ ቢኖር አለ ምን አደርጋለሁ? እገባለሁ። ገብቼ አብሬ ምን አደርጋለሁ? እራት እበላለሁ። ነገር ግን ከበር ቆሞ የሚያንኳኳው ማን ነው? እግዚአብሔር ነው። ይገባል አይገባም? ምን ከሆነ ከተከፈተለት ነው። በር ሰብሮ አይገባም እግዚአብሔር። ምእመና ይህ ማወቅ አለባችሁ። እንዲያውም አንድ ገጣሚ ልጅ አንድ ጊዜ አስታውሳለሁ። አንድ ስነ ጽሑፍ ምሽት ላይ ብሔራዊ ቲያትር ይህን በር አንኳኩቶ ቁሜ አንኳኳለሁ የሚለውን ሲተረጉም ምን አለው? ጌታ ሆይ ከበር ቁሜ እያንኳኳው ነው ብለህናል። አሁን ባለው ሁኔታ ስለማንከፍትልህ ሰብረህ ግባና ድነን ብሎ ተቀኘ። ልጁ በጣም ጎበዝ፣ በጊዜው እንዴት ደስ እንደሚል ነግራችሁ አልችልም። ጸሎት አይደለ? በአሁን ባለው ሁኔታ ምን ከፍት አይነት አይደለንም። ስለዚህ ምን አድርግ? ሰብረህ ገብተህ አድነን፣ ጣስና ግባ። እኛ ብናንቀላፋ አትርሳን እኮ ማለት ነው። እኛ ብንረሳ አትርሳን፣ አዘንገ ፍጥረቶችን ሙተህልናል፣ ተሰቅለህልናል። ያን ሁሉ ዋጋ የከፈልክበት ሰውነት ሲባክን ሲጠፋ ዝም አትበል ነው ገጣሚ ሊሌፈ እና ዙሮ ቅዱስ ጳውሎስ አንዱ ትጥቃችን የእግዚአብሔር ቃል ነው፣ ትዕግስት ነው። እንደውም እኔ ይህን ትጥቅ የሚለውን ለመረዳት እኔ በገላትያ 5 ቁጥር 22 ያለውን ብታነቡት በጣም ደስ ይለኛል። የመንፈሳዊ ሰው ምልክቶች ወፍሬ ውስጥ ለመንፈስ የመንፈሳዊ ሰው ምልክቶች 9 ናቸው ብሏል ቅዱስ ጳውሎስ። እነዛ የጦር መሳሪያዎቻችን ናቸው፣ መዋጊያዎቻችን ናቸው። አንደኛ ጦር መሳሪያችን ክላሻችን አንዱ ፍቅር፣ ሁለተኛው ደስታ በእግዚአብሔር መደሰት ማለት ነው። ሁለተኛው መሳሪያችን ሰላማዊ መሆን ሰላም። አራተኛው ጦር መሳሪያችን ትዕግስት። አምስተኛው ጦር መሳሪያችን ቸርነት። ስድስተኛው ጦር መሳሪያችን
በጎነት፣ ሰባተኛው ጦር መሳሪያችን የዋህነት፣ ስምንተኛው ጦር መሳሪያችን ማመን እምነት፣ ዘጠነኛው ጦር መሳሪያችን ራስን መግዛት። እነዚህ አንድ ክርስቲያን ከሰይጣን ጋር ሲዋጋ የሚፋለምባቸው ምንድን ናቸው ብያለሁ? ትጥቆቹ ናቸው። ለአንድ ወታደር መጀመሪያ ምን ያስፈልጋል ብያለሁ? ትጥቅ ያስፈልጋል። የኛ ክርስቲያኖች ነን። የማን ወታደሮች ነን? የማን ወታደሮች ነን? ትጥቅ ያስፈልገናል አያስፈልገን? ትጥቆቻችን ምንድን ናቸው ብያለሁ? አቤት አቤት። እግዚአብሔር ይስጥልኝ እናታችን፣ አመሰግናለሁ። ቃለ ሕይወት ያሰማል። ተነቃቁ፣ በትኩረት ተከታተሉ። አሁን አብዛኛው ኦፍ ይሆናል። እንደው ኔትወርክ የተቋረጠ ጥሪ አይቀበል የሚዞሩ ሞልቷል እዚህ ውስጥ። እባካችሁ ጥሪ ይቀበል። እንደው መቼም ቴሌ መሄድ አይጠብቅም የእናንተ ኔትወርክ ለማስለቀቅ አይደለም። ለቤታችሁ አትሂዱ። አንዳንድ ሰው ቁጭ ብሎ እኮ ቤት የሚጠርጋል፣ ሱቅ የሚገባል፣ ቢሮ የሚገባል። እኔ ነግሬያቸዋለሁ። ባለ ሱቆችን ከሱቅ ስትወጡ እንኳን እግዚአብሔር ቤት ስትመጡ ቤታችሁ ስትገቡ ሱቃችሁን ዘግታችሁ ግቡ። አንዳንዱ ሱቁን ይዞ ቤት ገብቶ ሚስቱን ረስቶ ትዳሩ ተበላሸበታል። ሱቁን ስትዘጉ ዘግታችሁ፣ ቢሮም ዘግታችሁ። እኔ አንዳንድ ስራ እየያዛችሁ ቤት የምትመጡ የቢሮ ሰራተኞች ሚስታችሁ ልታሰናብቱ ጫፍ ላይ ናቸው፣ ያስታውቃል። ጓዝ ይዛችሁ ቤት ስትመጡ ባል ናቸው፣ ሰራተኛ አይደላችሁ። ሚኒስትሩን ጠቅላይ ሚኒስትር ፕሮፌሰሩን መጋቢ ሐዲስ ቤት ስትገባ ባል ነህ እንጂ ጠቅላይ ሚኒስትርን ባለስልጣን ማለት ባል ነህ፣ አቶ ባል ነህ። ስለዚህ ጉዳይ ጓዝ ይዞ ቤቱ ገብቶ ሚስቱን ረስቶ ኢንተርኔት ጋር የሚጃጃል ብዙ ሰው አለ። እንደው በራስህ በኢንተርኔት የበጠበጠውን ትተህ በሰይጣን እያመካኘ ጸበል አትንከራተት። አንተው ጋር ነው ሰይጣን ነው ያለው፣ የሚወጣው አንተው ጋር። እየሰማኝ ነው እንትና አዳምጠኝ በደምብ ታውቀዋለህ። ደህና ዋላችሁ፣ ደህና መሻችሁ። ስለዚህ የጦር ትጥቅ ያስፈልገናል አያስፈልገንም? የማን ወታደሮች ነን? የእግዚአብሔር ወታደሮች ነን። ክርስቲያን ወታደር ነው። ክርስቲያን ተዋጊ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። አምላካችን 33 ዓመት ከ3 ወር በውጊያ ነው የኖረው፣ እየተዋጋ ነው የኖረው። በእውነቱ ጠላቶቹ ብዙዎች ናቸው። እሱ አልተኮሰም እንጂ ተተኩሶበታል። የእኛ ጌታ ደግሞ ሞቶ የሚያሸንፍ ወድቆ የሚጥል አጥግቦ የሚያሸንፍ ተራቆ የሚያለብስ የተለየ ድል ነው ያደረገ። ይገርማቸዋል። በኋላ ከሙታንም ሲነሳ እኮ ጠላቶቼ ደስ አይበላችሁ ተነስቻለሁ አይደለም ያለው። ከእሱ ጋር ወደፊት የሚዋጉትን ወታደሮች ሐዋርያትን እንዲህ ነው ተዋግቶ ማሸነፍ ይቻላል፣ ሙቶ መነሳት ይቻላል፣ አይዟችሁ እኔም ተነስቻለሁ ተዋጉ በርቱን ያለው ክርስቶስ እንጂ እኛ ብንሆን አሁን ከሞት ብንነሳ ድል ቢገጥመን እንደው ወደ ሐዋርያት ከመሄድ ወደ ሰቀሉ ነበር። ምን ደስ አይበለሰይ ተነስቼ ምን አባት አመጣለሁ ነበር። ምን አላደረገው ብኛ ጌታ ጠላቶቹን ለማብሸቅ አላደረገው። እና ትጥቆች ሁለተኛ ስንቅ አይደለም የሚያስፈልገው። ስጋዬን የበላ ደሜን የጠጣ ጮክ በሉ፣ እኔ የምለውን በሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስለዚህ የክርስቲያኖች ስንቃቸው፣ ኮቸሯቸው፣ በሷቸው፣ ቆሏቸው ስንቃቸው ምንድን ነው? ጮክ ብላችሁ ንገሩኝ። አቤት! ስጋው ደሙ፣ ስጋውን መብላት ደሙን መጠጣት የነፍስን ውሃ ጥም የሚቆጥላት ውስኪ አይደለም፣ ድራፍት አይደለም፣ ሻምፓኝ አይደለም፣ አረቂ፣ ጠላ፣ ጠጅ አይደለም። የነፍስን ውሃ ጥም የሚቆጥላት ቀራንዮ ላይ የፈሰሰው የክርስቶስ ደም ነው። ይሄ ነው የውሃ ጥሟን የሚቆርጥላት። ለዚህ ነው እንኳን በአዲስ ኪዳን በብሉይ ኪዳን እንኳን በመዝሙር 142 ቁጥር 6 ላይ ነቢየ እግዚአብሔር ዳዊት እንዳለ ነፍሴ እኔ ከመምድረ በዱ ጸማተከ፣ ነፍሴ እንደ ምድረ በዳ ማንን ተጠማች? አንተን ተጠማች። ማን የተጠማችው? እግዚአብሔርን። ነፍስ ሲጠማት በምን ይታወቃል? አንድ ሰው ውሃ እንደጠማው፣ አንድ ሰው እንደራበው በምን ይታወቃል? የምግብ እጥረት እንዳለበት በምን ይታወቃል? ፊቱ ያስታውቃል። ከንፈሩ ይደርቃል፣ መልኩ ይጠቁራል፣ ጠቁር ከሆነ ይነጣል። እንደው ጥቁርም የሆነ በግድ መጥቆር አይጠበቅበትም። ቀይ ከሆነ ይጠቁራል፣ ጥቁር ከሆነ ይጠቁራል፣ ይነጣል። ትህትናው ይበዛል። የባረቀ ትህትና መደበኛ ነው። ደህና ዋላችሁ። መንፈሳዊ ተዝወታ አቅም አንሶት ነው። ፊቱ ይጠወልጋል። ከዚህ በፊት ተናግሬያለሁ፣ ሰምታችሁ ሊሆን ይችላል። ሰውን መልክ የሚሰጠው ምግብ ነው አይደለ? ሰው መልኩ የበላው ምን ላይ ይታያል? ፊቱ ላይ ይታያል አይደለ? የሰሜን ሸዋ ሽማግሌዎች በጣም አዋቂዎች ናቸው፣ ስነ ቃል አዋቂዎች ናቸውና ቆንጆ ሴት ሲያዩ ይባላል ይቺ ሴት ስታምር አይሉም አሉ።
አያችሁት ይሄ እህል ሲያምር ይላሉ ይባላል። እንዴት ደስ የሚል ቋንቋ ነው። ምክንያት ያቺው ወይዘሪት በቁንጅና አንደኛ ያወጣችው ሴትዮ ምሳና እራት ከልከላችሁ በማግስቱ ብታዩት እንኳን ሌላው ቤተሰብ ይረሳታል። ምክንያቱም ውበቷ ምንድነው ማለት ነው? አቤት ምግብ ነው። ስለዚህ ነፍሴ ነፍስ እሺ ስጋ ሲራብ ይታወቃል። ነፍስ ስትራብስ ነፍስ በነፍስ የተራበስ በምን ይታወቃል? እስኪ አንተ ነገር ያቅበዘብዘዋል። እግዚአብሔር ይስጥልኝ። ያቅበዘብዘዋል። ቤት እየነዳ ባጃጅ መንዳት ያህል ይመስለዋል። በቤተሰብ መካከል ተቀምጦ ብቸኝነት ያሰቃየዋል። ሱቁ እያተረፈ ነፍሱ ከስራበታለች። ውድ መኪና እየነዳ የረሳ መኪና እንደሚነዳ ቆዝሞ ይሄዳል። በቃ ምን ምልክቱ ብዙ እኮ ነው እንዴ! በረንዳ ዳር ሁለት አይነት ነው ምዕመናን። አሁን እነዚህ በስትወጡ የምታዩዋቸው በረንዳ ዳር የስጋ ናቸው። እነዚህ ይገርማቸዋል። ተኝተው ሌሊት እስኪሉ ሲሉ እንደ ደስ ማለታቸው ወተደርግፍ ባርከተው ተኝተዋል። እናት ወንተና ዛጋ ያላችሁት የ1 ሚሊዮን አልጋ አስገብታችሁ ውድ ፍራሽ አስገብለ የአንሶላው ልስላሴ እንኳን በትክክል ተኝቶ በቀን እንቅልፍ የሚያመጣ አንሶላ ጣራ ስትቆጡ የምታወዱት ለምንድን ነው? ነፍሳቸው ጠምቷታል። እየሰማኝ ነው እንትና ነፍስ ጠምቷታል። ነፍስ ርዋታል። ስልጣን ይኑር፣ ሀብት ይኑር፣ ዝና ይኑር፣ እውቀት ይኑር፣ መልክ ይኑር፣ ሀብት አከማች እግዚአብሔር ከተለየ ረሃብተኛ ነፍስ ነው የምትንቀሳቀስ። ስለዚህ የነፍስ ረሃብተኛ ይከፋል ምዕመናን። የስጋ ረሃብተኛስ ሞቶ ይገላገላል። ምን ችግር አለ? ረፍት አይደል እንዴ? ሰው በረሃብ ሞተ ገለገለግል እኮ ነው። የነፍስ ረሃብተኛ ግን እያማረ ነው የሚሞተው። ሱፍ ለብሶ ነው መግረ ቡትቶ ለብሶ አይደለም ሱፍ ለብሶ ይሞታል አልኳችሁ። በቃ ስለዚህ ሁለተኛ ምን ያስፈልገናል? ስንቅ። ስንቃችን ምንድነው? ስጋው ደግሞ ስጋዬን የበላ ደሜን የጠጣ። ሌላው ስንቃችን ንስሐ፣ ይቅርታ፣ ይቅር መባባል። አሁን እዚህ ውስጥ እንደው እውነቱን ለመናገር ተቆራርፎ የመጣ ሰው የለም አለ አላችሁ። አንዳንድ እናቶች እኮ ህማማት ሲገባ ታስታውሳላችሁ? ከሰራተኞቻችሁ ጋር አንቺ ይሄን 5 ቀን እንዳታስለፈልፊ ህማማቱ ይውጣና ይለይልናል። እንዴት አይነት ብልጠት ነው ማለት ነው! እግዚአብሔር ከህማማት በኋላ እግዚአብሔር ጡረታ ይወጣል እንዴ? እግዚአብሔር ስራ ያቆማል እንዴ? ወጣቶች በነሐሴ በፍልሰታ ሱባኤ የምትገቡ ከፍቅረኛችሁ ጋር ሐምሌ 30 ተገናኝታችሁ በቃ አሁን ሱባኤ ልገባ ነው፣ ለማንኛውም በ16 እንገናኝ። ኃጢአታቸውን አቁመው ሰም ፖዝ አድርገው ሱባኤ የሚገቡ ጅላጅሎች አሉ። ፖዝ ማለት ታውቃላችሁ? መዝጋትና ፖዝ ማድረግ ይለያያል አይደል? አሁን መዝሙሩን ብንዘጋው ነው ፖዝ ብናደርገው አንድ አይነት ነው። አንዳንዱ ፖዝ አድርጎ ንስሐ ሱባኤ የሚገባል። ከ16 በኋላ ሲመጣ ካለበት ለመቀጠል 15 ቀን አልጠጣም። ይገርማል። በቃ ጫት ሁሉ እንዳታመጡ። ከ15 ቀን በኋላ ግን እዛው መንገድ ይጠመዳል። ዳይነቱ እንግዲህ ጦር ስንቅ ያነሰው ወታደር፣ የጠወለገ ወታደር፣ ተሸንፎ የሚመጣ ወታደር፣ እጅ ሰጥቶ የሚመጣ ወታደር ማለት። ስለዚህ ሁለተኛ ምን ያስፈልጋል? ስንቅ። ስንቃችን ንስሐ ነው፣ ስጋ ወደሙ ነው። ቅድም ያልናቸው ብዙ ነገሮች። ሶስተኛ ስልጠና። ምዕመናን ወንጌል ተማሩ፣ ቤተ ክርስቲያን ስለ ሃይማኖቶች ጠይቁ፣ ስለ ድንግል ማርያም ተማሩ፣ ስለ ክርስቶስ ተማሩ፣ ስለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችሁ ተማሩ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስንዱ ቤተክርስቲያን፣ የእውቀት ቤተክርስቲያን፣ የጥበብ ቤተክርስቲያን፣ የስነ ጥበብ ቤተክርስቲያን፣ የፍልስፍና የሁሉም ነገር ቤተ ይሄ አቴን ሞልቼ ነው የምናገረው ምዕመናን። ይሄ ጉራ አይደለም፣ ይሄ ትምክህት አይደለም፣ የጽድቅን ቅድስናን እያወራኋችሁ አይደለም፣ እውቀታችንን እያወራናችሁ ነው ምዕመናን። እኛ የምናውቀውን እውቀት ብናስተምራችሁ እጅግ ነው የምትደነቁት። እኛ ቅድስና ስላነሰን እውቀታችንን ወጥቶ መታየት ያልቻለው እንጂ ትልቅ እውቀት አለ በቤተ ክርስቲያን። ስለዚህ ኑና ተማሩ። የእግዚአብሔር ቃል ነፍስን ያረጋጋል፣ አይምሮን ያረጋጋል፣ እፎይታ ይሰጣል፣ እረፍት ይሰጣል። ስለዚህ ወንጌል ወደፊት ነው ወዳው ጉባኤዎች እየተጠናከሩ ማለት ጧጧ ጥሩ ጉባኤዎች አሉ። አስቀድሱ ጧቱና ቀደም ብላችሁ መጣችሁ አስቀድሱ። እንደነ መምህር ቀለመወርቅ አይነት ወንድሞቻችን ይፈተፍቱላችኋል፣ ያበሏቸዋል፣ ያጠጧቸዋል ነፍሳቸው እስኪያገሳት ድረስ። ሰምታችሁ ነው? አሁን ጥሩ ምግብ ስንበላ በትክክል ምግቡ እንደደረሰ የሚደውለው ምን ሲሆን ሲያገሳ ደርሻለሁ በሰላም ማለት እኮ ማለት ነው። አምባዋ የምንጠጣው ለምንድን ነው? የተጣጡ ምግቦችን ሰላም አስከባሪ ጦር ለምናሰማራው
ምግቦች ውስጥ ጠብ ሊፈጥሩ ይችላሉ አይደል? አምቧ ሲጠጣ ተረጋግተው ያገሳሉ፣ የጋራ መግለጫ ያወጣሉ። ኧረ ተስማምተናል ማለታቸው እኮ ነው ይገርማል። ያው ሲገባ ቁጭ ብዬ ሳስበው፣ ስለዚህ የእግዚአብሔርን ቃል ስትማሩ ነፍስ ያገሳታል፣ ትረካለች፣ እፎይ ትላለች። ይገርማቸዋል፣ እፎይ ትላለች ነፍስ። ስለዚህ ኑና ተማሩ። ስልጠና ማለት ስለ ንስሐ መማር፣ ስለ ቁርባን፣ ስለ ስጋው ደም መማር፣ ባልና ሚስቶች ስለ ጤፉ፣ ስለ ስንዴው፣ ስለ ቅቤው፣ ስለ ማሩ፣ ስለ ስኳሩ፣ ስለ ልጆች ትምህርት ቤት እንደተወያያችሁት ሁሉ እንቁረብ ብላችሁ መቼ ነው የምትወያዩት? አይረዘም ይበቃኛል።